ተመስገን እባክህ ተወኝ በቃ። ምክንያት እየፈለክ እየመጣህ የሆቴል አታመሰቃቅል። የኔና አንተ ልጅ የሚባል ነገር የለም። ስሚ ልጄን ከኔ ደብቀሽ ምን ያህል ጊዜ የምትኖሪ ነበር የመሰልሽ? እኔ አንተ ምንም አልደበቅኩህም። ስለምታወራው ነገር እኔ ምንም አላውቅም። ልጄን እንድታሳይኝ እፈልጋለሁ። የምን ልጅ ምናምን እያልሽ ሙድ እንድትይዥብኝ አልፈልግም። ወይ ልጄን ወይ ደግሞ ያለችበትን ቦታ ካላሳየሽ ዘር ባነርሽ እንዳለ እያንዳንዳቸው ሲያልቁ ታያቸዋለሽ። የሰጠውሽ 2 ቀን ብቻ። በዚህ 2 ቀን ውስጥ ግን ካልመጣሽ ለምን አትተወኝም እንዴ? መከተኝ። አሁን ምንም መነጋገር አልፈልግም። ዝም ብለሽ ቁልፉን ስጪኝ። ዳኒ የቤቴን ቁልፍ እንድትሰጪኝ እየጠበኩ ነው። ቲና ትሰሚኛለሽ? ከዚህ በኋላ በህይወቴ ደግመሽ እንዳትገፊ። አሁን ግን ወደ ፖሊስ መሄድ ግድ ይላል። አይሆንም አባዬ። ፖሊስ ጋር ከሄድኩኝ የባሰ ችግር ውስጥ ነው የሚከተኝ። ተመስገን እኔ ስነግርህ እኮ ያዙ ይልቀቁኝ ትላለህ ብዬ ነበር ያሰብኩት። አንተ ግን ተኝተህ አድራል። አሁንም ተኝተሃል። ቆይ ምን እያሰብክ ነው? አሁን ማጣት የማልፈልገው ነገር ነው እየሆነ ያለው። ማጣት አለ እና እንደዚህ በመተኛት ታገኘዋለህ? ባላገኘውም አላጣው። አባዬ ፖሊስ ጣቢያ እየሄደ ነው። ምን? እውነትህን ነው ተመስገን። ክስ ሊከፍት ሊሆን ይችላል። ከ10 ደቂቃ ካለፈ ለመተኮስ እገደዳለሁ። ተመስገን እባክህ እንዳትተኩስ። ይኸውልሽ በ10 ደቂቃ ውስጥ ካልተመለሰ ቦርሳሽ ውስጥ ያለውን ዕቃ ተጠቀሚ። ተመስገንና በትሁት መካከል ፍጥጫው እንደቀጠለ ነው። በአንድ ወቅት ትሁትን አስገድዶ ካስረግዛት በኋላ ቀጥታ ወደ ፖሊስ ጣቢያ መግባቱ ነበረ ልጅ እንዳለችው እያላወቀው። ዛሬ ግን ደንቆሮ ይሰማ ማለት ያብዳል ነውና ሰዎች እንዴት ይህንን ነገር ለማጣራት አልሞከራችሁም? ልጅ እንዳለኝ ገና ዛሬ መስማቴ ነው ሲልም ሰዎቹ እንዲያጣሩለትም በላከበት መሰረት ታዲያ ልጅ እንዳለው ተነግሮታል። ታዲያ ትሁት ነገሩን ለመደበቅ ብትሞክርም እሷን ግን እያሳደዳት ነው። ጭራሽ ደግሞ ብለሽ እንዴት ልጅ እንዳለኝ ትደብቂኛለሽ? ወዮልሽ እያለ ይዛተባት ነው። ምናልባትም ልጅን አምጪ ብሎ ወደፊት የሚጨቃጨቃትም ይመስላል። ቲናም ዛሬ ላይ ጎዳና ለመውጣት ትገዳለች። እንግዲህ ተመስገን ጓደኛው ቢያሸንፈው ወደ ሚስቱ ሮጠ ነውና ነገሩ። ልጅ እንዳለች ታውቃለህ? ትሁት እኮ የወለደቻት ያንተ ልጅ ናት በማለት ከነገረችው በኋላ ተናዶ አንቺም ማየት አልፈልግም በማለት ጮሆባት ወደ ጎዳና እንድትወጣ አደረጋት። ወደ ወዲህ እየተንከራተተች አባባ ደግሞ በተመስገን ላይ ክስ ለመመስረት ፖሊሶችን እያፈላለገ ባለበት ሰዓት ቲና እየተከታተለች አንድ ባንድ መረጃዎችን ተመስገን አሳልፋ እየነገረች ነው። በእርግጥ ተመስገን ከተከሰሰ እድሜ ልኩን ዘብጥያ እንደሚወርድ ደግሞ ትሁት ክፉኛ ሰግታለች። በዚህ ምክንያት አባባን ክሱን አቁመው ግድ የለህም፣ ምክንያቱም ከዚህ በፊት የሚያሳልፈው እስር ቤት ነው። አሁን ደግሞ ድጋሚ በእኔ ምክንያት እስር ቤት መግባት የለበትም እያለች እየተከላከለች ነው። ቢሆንም ግን ተመስገን ሊራራላት አልፈለገም። ቤት ድረስ በመሄድ ትሁትን ክፉኛ አንቆ ሲያሰቃያትም ነበረ። እሷም ስለምትለው ነገር ምንም አይመለከተኝም ከኔ ልጅም የለህም ስትልም ነገሩን ለመደባበቅ ብትሞክርም አሁን ግን ተመስገን እውነታውን ስለደረሰባት የሚለቃት አይመስልም። እንግዲህ በዚህ ሁኔታ ክፉኛ መጨናነቅ ላይ ናቸው። ትሁትም የልጇን ነገር እያሰበች ምን ያደርጓት ይሆን? አሁን እንግዲህ ቀጥታ ልጅ እንዳለችው ካወቀ ቤተሰቦች ጋር ሄዶ ይረብሻቸዋል እያለችም ነፍሷ እየተጨናነቀች ነው። አባባ የራሳቸውን ምክረ ሀሳብ አቅርበዋል። ይኸውም እንግዲህ ተመስገንን በሕግ መከላከልና ጉዳዩን ለፖሊስ ጣቢያ ማሳወቅ ነው። ትም ከዚህ ላይ እያሳደዳት ያለውን ጠላቷን ወይም ደግሞ የልጅ አባቷን አንድ ነገር ልክ እስካሁን ድረስ እድሜ ልኩን በእስር ቤት እንዳሳለፈው ሁሉ ድጋሚ ደግሞ እንዲህ አይነት ስህተት መስራት አልፈለገችም። ትሁት ስጋት ምናልባትም ከቤተሰቦቹ የሚመጣባትን ጥቃት ለመከላከልም ይመስላል። ምክንያቱም ተመስገን ወደ ዘብጥያ የሚወርድ ከሆነ ትሁትን አሁንም ዓይንሽን ላፈር ሊሏት ይችላሉ። ሰላም የምትንቀሳቀስበትን መውጫ መግቢያዋን ምናልባትም ልትገታ ትችላለች። በዚህ ምክንያት ፍራቻ ያደረባት ትሁትም ተመስገን እንዳይከሰስ ስትልም ለአባባ ትዕዛዝ አስተላልፋለች። ቲናና ተመስገንም ክፉኛ ተፋጠዋል። እንግዲህ ቲና እውነታውን ነገር ከተናገረች በኋላ በጣም ተናዷል። ራሱንም ስቶ እስከ መውደቅ ደረጃ ደርሷል። እስካሁን ልጅ እንዳለችኝ እንዴት ተደበቀኝ? እንዴት ሳላውቅም? ቤተሰቦቹ ጋም ደውሎ እንዴት እስካሁን አላጣራችሁም? እስር ቤት ባለውበት ሰዓት ምን የተፈጠረ አዲስ ክስተት አለ? እኔ በዛ መካከል ያለውን ነገር የማውቀው ነገር የለም። ታዲያ ይህንን መልእክት የሰሙት ቤተሰቦችም አሁን ጉዳዩን ለማጣራት አስችሏቸዋል። እውነትም ትሁት ከተመስገን ልጅ ወልዳ ነበረ። ለማንኛውም እስካሁን የእናት ነገር
ግን ጥቃት ክፉኛ በአእምሯ ጠባሳ ያስቀምጥባት ይመስላል። እንዲህ አይነቱን ጨካኝና አረመኔ የራሱን ስሜት የሚረዳ እንደ ተመስገን አይነት ባይታወቅ ቢቀርስ የሚል እምነት ያላት ይመስላል። ለዚህ ነው ከአባቷ ደብቃ እድሜ ልኳን ያኖረችው። ትሁት በሚያሳዝን ሁኔታ እዚህ ድረስ ለ6 ዓመታት ከነ ካሌብ ብቻዋን እየሰራች እያሳደገች ጀግና እናት ናት። ሀገራችን ላይ ቲና ዛሬ ባዶዋን ቀርታለች። ተመስገንን ለመጥቀም ወይም ደግሞ ከሱ የማገኘው ጥቅም ይኖረኛል በማለት ነበረ በትሁት ላይ ጥላቻ እየዘራችና እስካሁን ድረስ ማንም እንዳይሰማባት እየተጠነቀቀች ያስቀመጠችውን ሚስጥር ተናግራ ነገር ግን ወደ ጎዳና እንድትወጣ የተደረገችው። ዳኒም ቢሆን ከዚህ በኋላ አልፈልግሽም፣ መርዳት ትርፉ ጦስ ነውና በጭራሽ ሁለተኛ ወደ ቤቴ እንዳትመጭ በማለትም እስካሁን እየራራላት እንደቆየ ሁሉ አሁን ላይ ግን ዓይንሽን ላፈር ብሏታል። ታዲያ ጎዳና ለጎዳና እየተሽከረከረች ዛሬ ላይ ከኤደን ክፉኛ ሰጣ ገባ ውስጥ ገብታለች። ኤደን አንቺን ዳኒ በጭራሽ አይፈልግሽም፣ ምርጫውም አይደለሽም፣ አርፍሽ ብትቀመጭ ይሻላል፣ እጅሽን ከዳኒ ላይ አንሺ በማለት ሁለቱ ሴቶች ክፉኛ ሰጣ ገባ ውስጥ ገብተዋል። ከዳኒ የሰማችው ቃላት እንዲሁ በተመሳሳይ መንገድ ተስፋ ያሳጣትም ሆነዋል። ዛሬ ላይ የአባባን መውጫና መግቢያ እየተቆጣጠረች ለተመስገን እያቀበለች ተመስገንን ልቡን ለማራራት ብትሞክርም ተመስገን ግን ከራሱ ጥቅም ውጭ የቲና ነገር እየታየው አይደለም። ቁንስ አባባ ሊከስ ነው መሰል ተጠንቀቅ ስትልም አስጠንቅቀዋለች። ምንም እንኳን በትሁት ክሱ እንዲደናቀፍ ቢደረግም ብቻ በዚህ ሁኔታ የክስ ነገር ሲነሳበት እሱ ደግሞ ፍራቻ አድሮበታል። ምክንያቱም ከዚህ በፊትም ለረጅም ሰዓታት ዘብጥ እያወርዱ ማረሚያ ቤት ህይወትን ጠንቅቆ ያውቀዋልና አሁን እንደዚህ አይነት ተሰርቶ ድጋሚ ወደ ፖሊስ ጣቢያ መሄድ አይፈልግም። ታዲያ ለዚህ ነበረ የአባባን መውጫ መግቢያ እየተከታተለች እንድትነግረው ዘበኛ አቁሟት ይህንን ነገር በትክክል የማትናገሪ ወይም ደግሞ የአባባን መውጫና መግቢያ ተከታትለሽ በደንብ የማታደርሽኝ ከሆነ ውዩልሽ ሲልም ዝቶባታል። ቲናም በዚህ አማካኝነት በዚህ ወጣ በዚህ ገባ እያለች አባባን እየተከታተለች ሳለም አባባ ደግሞ ወይዘሪት ቲና በዚህ በኩል ምን ትሰሪያለች ሲልም ጠይቋታል። እሷም ወደ ቤታቸው መመለስ እንደምትፈልግና በአሁኑ ሰዓት ምንም ረዳት እንደሌላት ጎዳና ላይ መዋል ማደር ከጀመረችም ሰንበትበት እንዳለች ወደ ቤትም እንደተለመደው ባካችሁ አስገቡኝ እያለችም ለመመለስ ፍላጎት ቢኖራትም ወይዘሮ ቲና አርፈሽ ተቀመጭ፣ ከእንግዲህ በኋላ የነካሌብ ቤት አይገኝም በማለት ምናልባትም ማንኛውም ሰው ሰላምታ ለውጠዋት ከመሄድ ውጭ በፍጹም ወደ ቤታቸው ሊመልሷት እንደማይችሉ ነግሯታል። ቲና በዚህ ሁኔታ ክፉኛ ተጨናንቃለች። ተመስገን ምንም እንኳን ቲና ካጠገቡ ሆና ብዙ ነገሮችን እያቀበለች የመረጃ ሰው ብትሆንም ተመስገን ግን ራስ ወዳድና ጨካኝ ሆኖ ነበር የተከሰተባት። እንግዲህ ሁሉም ቤት የተዘጋባትና ሁላቸውም ፊቷን የዞሩባት ቲና የት ትገባ ይሆን? ጭንቀትን በተመሳሳይ መንገድ እንደቀጠለ ነው። አሁን ላይ ቤተሰቦቿ ወደ ሌላ ዘመድ ቦታ ወይም ደግሞ ተመስገን ወደማያውቅበት አካባቢ ልትሰውራት እንደምትችል እየተናገረች ነው። ኛው የትሁት አማራጭ ተመስገን በማያውቅበት ቦታ እሷ ራሷ ይዛት ብን ማለት ነው። ለልጅ የሚከፈለውን መስዋዕትነት እየከፈልኩ ልጅን አሳድጋለሁኝ፣ ካለበለዚያ ተመስገን ከወሰደብኝ አለቅልኝ ትላለች። ብቻ የተመስገንን አባትነት ክፉኛ በጥላቻን እየተመለከተችው ነው። በእርግጥ አንድ ሴት ተገዳ ላረገዘችለት ወንድ ብዙም ስሜት ማይሰጣትም። እሱ አስገድዶ ለሚስትነት ለወደፊትም ቢፈልጋትም ትሁት ግን ጥላቻዋ ከልክ ያለፈ ነው። እንደውም የልጅነት ጠባሷ ትውስ እያላት የእሱን አባትነት ለልጇ ማሳወቅ እንደማትፈልግ ነው የምትናገረው። በዚህ ሁኔታ አባባም እንግዲህ ከጎኗ ሆነው የትሁትን ችግሬ ነው በማለት እያገዟት ይገኛሉ። ሆንም ግን እስከ መቼ ከተመስገን ጥበቃ ልትድን ትችላለች? አባባ በርም በሚያስገርም ሁኔታ ማንም ሌባም ሆነ ዘራፊ ጉልበተኛ ሰተት ብሎ እንደፈለገ ከፍቶ ጥቃት የሚያደርስበት ቤት ሆኗል። ትሁት ቤቱን እያጸዳች ባለችበት ሰዓት ድንገት ሩፓን መጥቶ ሲያንቃት ማንም የደረስላት አልነበረም። ይልቁንስ እሷ ጠንካራ ሆና ታግላ ባታሸንፈው ኖሮ ቲናም በተደጋጋሚ በለመደችው ዘው ብላ ስትገባ ማንም ከልካይ አልነበራትም። ብቻ ግን ለምን እንደሆነ ባይታወቅም በራቸው ሳይንኳኳ እያንዳንዱ እንደፈለጉ ጥቃት አድርሰውበት የሚመለሱበት ተረት ሆኖም ቀጥለዋል።
በሌላ በኩል ኤደንና ዳኒ እንግዲህ ፍቅር በፍቅር ሆነዋል። ደስ የሚል ሁኔታ ላይ ናቸው። ያቺ ተንከሲስ ቲና በመካከላቸው እየገባች ለማጣላት ብትሞክርም እሷን ወደ ጎን በመተው በሚገባ ፍቅራቸውን እያሟሟቁ ነው። ሆኖም ቀጣዩ የዳኒና የኤደን ጉዞ ወደ ትዳርም የሚያመራ ይመስላል። ማንኛውም በሁለታቸው መተባበርና መፈቃቀድ ያለው ነገር እጅግ በጣም ደስ የሚያሰኝ ነው። ሆኖም እነዚህ ልጆች ስንት ፈተና አልፈዋል። በተለይ ቲና በህይወታቸው ጣልቃ እየገባች ቸው እንዲደፈርስና የትርምስ ቀጠና እንዲሆን ያላደረገችው ነገር አልነበረም። ግን ይህን ሁሉ አሸንፈውት በመጨረሻም ደስ የሚል ሁኔታ ላይ ዛሬ ሁለታቸውንም ማየት ችለናል። ቀጣይስ ምን አዲስ ትዕይንት እንመለከታለን? ትሁት አሁንም ልጅ እያለች ትቀጥላለች ወይስ ደግሞ ወደ ሆነ ቦታ ልታሸሻት ትችላለች? አባ ለፖሊስ ደውለው ጉዳዩን ማሳወቅና ከዛም ተመስገንን ወደ ዘብጥያ እንዲወርድ ማስደረግ ነው። ይህንን ሳያደርጉትም አብረን የምንከታተል ይሆናል። ለዛሬ ትሁት ድራማ ክፍል 74 ይህንን ይመስል ነበረ። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።